አልቀበልም ብላለች። ዛሬ አዲስ ነገር አለ። እውነት ለመናገር ጋሽዬ ምን አሉ? ጋሽዬስ መሀል ጣልቂያ እገባለሁ እንዳሉት ዛሬ እውነታው ይወጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክሩ የግሬሲ ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ ይላችሁ። እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ የፈራነው ደረሰ። ዛሬም እንደገና አብርሃም አልቅሷል። አብርሃም ተጸጽቷል፣ ግን ነገሩን አበላሽቶታል ማለት ነው። አብርሃም የተጸጸተበት ነገሩን ያበላሸው ሩታ ቃቃና ጨዋታ የያዘች መስሎት ነው። ሩታ ቆርጣለች። ሩታ አሁንም በህግ እንጂ አንተን ሚዳኝህ የለም በማለት ሁሉን ነገር ያበላሸው አንተና ስትል ግን አብርሃም አልቅሷል። አብርሃም ያለቀሰ እኔ እኮ ወድሻለሁ፣ አፈቅርሻለሁ ለምን ከዚህ በፊት ለምን እንደዋሻት እንዲሁም ለምን ማስመሰል እንደፈለገ ባናቅም ዛሬም እወድሻለሁ፣ አፈቅርሻለሁ፣ ህይወቴ ነሽ፣ የልጅናቴ ነሽ ብሎ እቅፍ ቢያደርጋትም ቆይተሃል፣ ዘግይተሃል በማለት ሩታዬ ጥላው ሄዳለች እንዳያችሁት ማለት ነው። አብርሃም ልቡ ተሰብሯል ትናንት ባያችሁት። ዛሬ ደግሞ አዲስ ነገር አለ ውዶቼ። እስከ መጨረሻው ተከታተሉና ሸር ላይክ እያደረጉ ስለሚያበረታቱ በጣም ነው ማመሰግን። አዲስ ለሆናችሁ ተቀላቀሉ እንላለን። ሩታ አብርሃም እንግዲህ የሩታና የአብርሃም ከረሜላ የገባችባቸው በሶስተኛው በስተመጨረሻው ሄርሜላን በመሳሙ ህዝቡን ያስደመመው አብርሃም ታደሰ ዛሬም አልቸነፍም ያለችው ሩታ ለምን ይመስላችኋል? ከካሜራ ጀርባና ከካሜራ ግዳም ወይም ፊት ለፊት የሚታየው ሌላ ስለሆነ ነው። አብርሃም ዛሬም እኔ ብተው ለሌላ አይተውም፣ ስለዚህ ለሴቶች እህቶችም ምን እያስተማረ ነው በማለት ቆፍጠን ብላ ሩታ ህግና ህግ ነው አንተና እኔን ሚዳኝን ብላለች። በፊት ትልቅ ሰው ለትልቅ ሰው ብላ ነበር። አሁን ደግሞ ከትልቅ ሰው አልፎ ህግና ህግ ብቻ ነው አንተን ሚዳኝ በማለት ስትል ግን ልብ የተሰበረ ይወዳታል፣ ሩታን ይወዳታል። አብርሃም ከልጁን ማሳደግ አብሮ ከሩታ ጋር ይፈልጋል። ስለዚህ ከእንግዲህ ቢበቃ ብዬ ነው የማስበው እኔ በራሴ። እውነት ለመናገር ሰው ሆኖ ማይጣላ ማይጋጭ የለም። ስለዚህ ይብቃ። ሩታ ለልጇ ስትል መሰበር አለባት ብዬ ነው። አዎ ብዙ ነገር አርጓታል፣ ብዙ ነገር በሶሻል ሚዲያ ላይ እሷም ደግሞ ተሳድባለች። ያን ሁሉ ትታችሁ ወደ ኋላ ሚስጥር አለ የተባለው ደግሞ ሚስጥሩ ምንድነው? ምንም ነገር አብርሃም ከሩታ በኋላ ምንም ነገር እንዳልሰራ በካሜራ እየተቀነባበረ ያለው መሳም መላላጥ ይሄ ሁሉ ሚስጥር አለ እያለ አቤላ የሚሮጠው እና እኛን ለማንጓጓት ሶሻል ሚዲያውን ለማንቀጥቀጥ ስለፈለጉ ነው እንጂ የአብርሃም ይህን ሁሉ የሚጠቀመው ካሜራ ደቅ ነው። አንድ ባንድ ሁሉንም እያሳዩ ነው እንጂ ሩታና አብርሃም በዚህ መልኩ አይለያዩም። ስለዚህ ወዶቼ ዛሬም አዲስ ነገር አለ። ጋሽዬም ሶስተኛ አራተኛ ስድስተኛ ሰው እኔ አልፈልግም እኔ ያስታርቃለሁ ሲሉ ትናንት ቢዚ ነግራቸዋለች። የጋሽዬ እድሜና ጤና ዛሬም አዲስ አበባ እንደተቀመጡ ናቸው። ጋሽዬ ዛሬ አዲስ ነገር አለ። እውነት ለመናገር ቸር ያሰማን እንላለን። ለመሰላችሁ እንደነዚህ ወፎች እንደሚዋደዱት ሩታና አብርሃም ተዋደው ተፋቅረው ተዛምደው ለእህቷ እንኳን አይታችኋል። ተሞጫርቃ ስትመጣ ለሷ እንኳን ስትል ሩታ ስብር ማለት አለባት። ማንም ሊረማመድባት የማይችል የኛ እንቁ ሩታ ሀብቴ ህዝቡን አንቀጥቅጠዋለች። ከዝሙት አልፈልግም ብላለች። ይሄን ሁሉ እንግዲህ ለመተው ይፈልጋል አብርሃም። ግን ጊዜው ሰለቸኝ ደከመኝ አሁን ቆየህ እያለችው ነው እንጂ ይቅርታ ጠይቋታል። ይቅርታውን ትቀበለው የምትሉ ሸር ላይክ አድርጉ። እውነት ለመናገር ይበቃል። እሷም እንግዲህ ሰዓቷ እየደረሰ ነው። 9 ወር ሙሉ 30 ደቂቃ እየቆመች እየተንቀጠቀጠች ህዝቡን ያንቀጠቀጠችው ሩታ ንጉሷ ዛሬም እንደቀጠለ ነው እላችኋለሁ። አብርሃም ያለቀሰበት ተጸጽቶ ነው። ወይኔ ይህን ጸጸት
ቀደም ቢያደርገው ኑሮ ጥሩ ነው እና ይሄ አብርሃም ያለቀሰበት የተጸጸተበት ለወንዶች ነው። እባካችሁ ወንዶች እንደኔ እንዳትሆኑ፣ ለሚስታችሁ ክብር ስጡ። ሴት ለሴት አትሂዱ። ዛሬ ዘግይቻለሁ፣ በረደኝ፣ ጨነቀኝ፣ ጠበበኝ በማለት ይህን ነገር ከኔ ያየ ይቀጣ በማለት እንግዲህ አብርሃም አይታችኋል፣ ትናንት የመጣበትም ማለት ነው። ስለ ሄረሜላ መጣች ግማሹ ላይ እንደመጣች አሁንም ፈልግ ቀለበቱን አውልቀው ነው እንጂ ላስታርቅ ብላ አልመጣችም። ሩታዬ በጣም እንደዚህ የተናደደችበትና በዚህ መንገድ የሄደችበት ምንድነው ቀለበቱን አውልቀው እያለች ስለመጣችባትና የመጀመሪያና የመጨረሻ ሩታ እጇን ያልሰነዘረችባት የሄረሜላ ናት። ገብታችኋል አይደለ? ስለዚህ በቀስ ብላ እኔ እወጣለሁ ትላለች፣ ግን ይወጣል አይወጣም በማለት ሩታ ስታያት ግን የሚገርማችሁ በጣም የሚገርመው ነገር ዛሬም ነገም እንዳልወጣች ነው የምንነግራችሁ። ወላኪን ግን ዛሬ ጋሽዬ እውነታውን ሊናገሩና ሊያፍረጠርጡት ነው እላችኋለሁ። ዛሬ አዲስ ነገር አለ። የኔ መወዳችሁ የኔ እንቆች ሸር ላይክ እያደረጉ በድጋሚ ያበረታቱን። እውነት ያሳፍራል። እንዲሁም ኤፊ መሀል ላይ ገብቶ ለምንድን ነው የወንድሙን ጉድ አውጡ እያለ በየቤቱ የሚዞር ምን ይመስላችኋል? ይኮ አውቀናል፣ እኛ ድራማ እንደሆነ አውቀናል። አርፈህ ብትቀመጥ ይሻላል። ሩታን መጀመሪያ ላይ ድራማው ሲጀመር ኤፊ ነበረ እንደዚህ አድርጉ ሂጂ አትመለሽ እያለ ሲላት ነበር። ዛሬ ደግሞ የወንድሙን ነውር ለማውጣት ይፈለፈላል እንደ ንፍሮ ማለት ነው። እና ስለዚህ ይሄ አይነፋም፣ እውነት ያስጠላል። ስለዚህ ውዶች ማራኪ የወንድም ጥግ ዛሬም ከሩታ ጥግ ነው። ያው ወረቀቱን እንደያዘው ነው። ወረቀቱ እንደተመለሰለት ስላልነገራት ዛሬ ይነግራታል ለሩታ ማለት ነው። ጋሽዬ መሀል ላይ ዛሬ ይገባሉ። እውነት ለመናገር አዲስ ነገር አለ፣ ጠብቁ ውዶች። ስለዚህ ማራኪ ምንም ያልተናገረ የመጨረሻና የመጀመሪያ ጊዜ እንለምናት ብለው የመጡት ወረቀቱን አብርሃም ለማራኪ ሳይፈርም ስለላከ ነው። ግን ሩታ ይፈርምና አምጣልኝ ብለዋለች። ዛሬ ግን ባዶን ወረቀት ይሰጣታል ማለት ነው። ሲሰጣት ደግሞ ጋሽዬ አብረው ነው የሚሆኑት። እንግዲህ ዛሬ ማታ ጠብቁ፣ አዲስ ነገር አለ። እንወዳችኋለን። ሸር ላይክ እያረጉ ቤተሰብ ይሁን። እውነት ጥሩ ድራማ ነው የነበረ። ያው ዝሙት ስለተደበለቀበት ህዝቡም አንፈልግም በማለት በመንጫጫት እዚህ እንዲቆም በቃ የመጨረሻ እንዲሆን ተፈለገ። ሩታም እንግዲህ በሰላም ይገልግላት፣ ደስታዋ ተካፍለናል። ደስታሽ መጨረሻሽም ደስታሽ ይሁን እንላለን። ሸር ላይክ አድርጎ እውነት ለመናገር ሩታ ይገባታል። ወልደሽ ሳሚ በሉልን። ከዚህ ጭቅጭቅ ኑሮ ያላቅሽ እህቴ፣ በጣም ነው የምንወድሽ፣ በጣም እናመከብርሻለን። ሰላም አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي